እንኳን ታውቂያለሽ ማለት ሀና ሰላም ምን ሆና ነው የጠፋችው? ጠፋች እንዴ? የማታውቂ ለመምሰል እየሞከርሽ ነው አይደል? ኧረ አይደለም ቅዱስ። ይኸውልሽ ሀና ውሸት ባንቺ እንደማያምር ታውቂያለሽ። የሆነ የምታውቂው ነገር ደግሞ እንዳለ እርግጠኛ ነኝ። አዎ በቃ አውቃለሁ። እሺ ምን እንደተፈጠረ ማወቅ እፈልጋለሁ። በምን ጉዳይ? ሰላም ስደውልላት ስልክ አታነሳም። አዎ እንደማታነሳልህ አውቃለሁ እኮ። እሺ ምን ሆና እንደሆነ ንገሪኝ። ምን እንደሆነች ማወቅ ቢኖርብህ ኖሮ እኮ እሷ ራሷ ስልክ አንስታ ትነግረህ ነበር። እንዴ ያለ ምን እያልሽ ነው? ይኸውልህ ቅዱስ ከሰላምዬ ጋር ያለህን ነገር እሷ ጋር ብቻ ሄደህ ብትጨርሰው ደስ ይለኛል። አና እኔ እኮ አንቺ ከማንም በላይ ትረጅኛለሽ ብዬ ስለማስብ ነው የመጣሁት። እኔ ምንም ላግዝህ አልችልም። በጣም ጥሩ እሺ። አንቺ ምንም ነገር አትንገሪኝ። እኔ ግን የምነግርሽ ነገር አለ። ምንድን ነው የምትነግረኝ? ሀና ሰላምን ከሆነ ወንድ ጋር ይቻታለሁ። ከምን አይነት ወንድ ጋር? ምን አይነት እንደሆነ ብዙም አላስተዋልኩም፣ ግን ሌላ ግንኙነት ያላቸው ይመስላል። ጽዮን ሰውየው ቀልደኛ እንዳይመስልሽ፣ በሽጉጥ ነው አናትሽ የሚበሳልሽ። ይሄማ በጣም ጥሩ ነው፣ እንደውም ሞቴን አቀለለልኝ። ቆይ ምን እያልሽ ነው? የምታወሪውን ግን ታውቂዋለሽ? ሽጉጥ እኮ በጣም ፈጣን ሞት ነው የሚሰጠው። ይሄን አታውቂም እንዴ? ጽዮን አትጪ እባክሽን። ከአንቺ ንግግር በላይ ሰውየው ሽጉጥ የሚጎዳኝ ይመስልሻል? ምን አልሽ? አዎ አንቺ እንደዛ ከተናገርሽኝ በኋላ ለነገሮች ግድ አጥቻለሁ። እና ቢሆንስ? አንቺ እኔ እንዴት እንደሆንኩኝ ከማሰብ ይልቅ ከዝራ ቤተሰብ ያጣነው ገንዘብ ነው ያሳሰበሽ አይደል? ለሱ ነገር አሁንም ቢሆን ይቅርታ አላደረኩልሽ። ምን ያክል እንደለፋውበት ታውቂያለሽ አይደል? አንቺ በቁሜ ከገደልሽኝ በላይ የበቃሉን መሳሪያ አይገለኝም። እስከ ዛሬ ፈለግ ያጣው ሴት ደግሞ አንቺ ብቻ ነሽ። ምን እያልክ ነው አንተ ነህ? ለአንድ ቀን አብረሽ እንድታድሪ ይፈልጋል። ምን? አዎ ለእኔ ሴት ልጅ ፈልጎ ማጣት ሽንፈት ነው የሚመስለኝ። አየሽ፣ ለዛ ነው አንቺን አለማግኘቴ የእግር እሳት ሆኖ የሚለበልበኝ። ቆይ እንዴት ነው የምታወራው? ይሄን ያህል ለስሜት ተገዥ ነህ ማለት ነው? አዎ ለስሜቴ ተገዥ ነኝ። በጣም ታሳፍራለህ። በጣም ጨካኝ ነህ። እሺ ምን ነው ጨካኝ? ብዙ ነገር አቀለልኩላችሁ እኮ። ምንድን ነው ያቀለልክልን? አንቺንም ሰላምንም ከመጠቅለል ወጣሁኝ። ኧረ እባክህ እውነቴን ነው። አንድ ቀን አብረሽኝ ደሪና ከዛ በኋላ ከነመፈጠራችሁ እረሳችኋለሁ። እዚህ ድረስ አንተን ለመለመን መምጣቴን አፈርኩበት። በጣም ታሳፍራለህ። እሺ ደግመሽ መምጣትሽ ስለማይቀርም መምጣትሽን ልትኮሪበት እንጂ ልታፍሪበት አይገባም ወይዘሮ ሀና። ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። እናመሰግናለን። ኖላዊ ድራማ ተወዳጁ ቤተሰባዊ ድራማ ይዘንላችሁ መጥተናል። እንደተለመደው እንግዲህ ኖላዊ ድራማ ክፍል 176 ላይ ደርሷል ማለት ነው። እናም በዛሬው ክፍል ጽዮን በባለፈው እንደዛተችው እህቷን ለማገዝ ባረገችው ስራ ራሷን ችግር ውስጥ አስገብታለች። ራሷን ብቻ አይደለም ቤትን ሁላ ነው ችግር ውስጥ ያስገባቻት። ምክንያቱም ቤቲ ከአቶ በቃሉ ጋር ያላት ግንኙነትና አሁን ያለችበት ነገር በጣም ጥሩ ስላልሆነ አንተና በመሀል ገብቶ ሁሉም ነገር እያደፈረሰው ስለሆነ እሱ ከአቶ በቃሉ ተወዳጅነትና ተቀባይነትን ለማግኘት ያወሰበ ቤቲ ስለሚቀና ማለት ነው። ምክንያቱም ቤቲ በጣም የአቶ በቃሉ ቀኝ እጅ ናት። እያንዳንዱ ነገር የምታደርግላትና የሚያዛትም እሷን ስለሆነ በዛ ምክንያት ቀንቶ ነው እንግዲህ እሱን አጣብቂ ውስጥ የከተታት ከአቶ በቃሉ ጋር ከአቶ መስፍን ጋር እየተገናኘች ነው በድብቅ ምናምን ብሎ እውነቱን ከነገረ በኋላ እሷም ከስራ ሊያባራት እንደሆነ በዛ ምክንያት ፍራቻ ላይ እንደወደቀች ለእህቷ ነግራት ነበር። በመጀመሪያ መናገር አልፈለገችም። ያው ታናሽ እህቷ ናት። ቤት ውስጥ ሌላ ማንም የላቸውም፣ ሁለታቸው ናት። እሷ ደግሞ ታናሽ እህቷን ለማስተማር ነው አቶ በቃሉ ጋር የማትፈልገውን ስራ የምትሰራው። እሱም ደግሞ የሆነ ነገር አረግልሻለሁ፣ በስምሽ ከፍትልሻለሁ እያለ እያታለለ ነው ወንጀልም እያሰራት የሚገኘው ማለት ነው። እናም በዚህ ምክንያት በጣም ተደጋጋሚ ስትጨነቅ እንድትነግራት ስላስገደደቻት እውነቱን ነገረቻት ማለት ነው ለእህቷ። አቶ በቃሉ ከስራ ሊያባረራት እንደሆነና በዛ ምክንያት እንደተጨነቀች ጎዳና ላይ ሊወጡ እንደሆነ ነግራት ነበር። በቃ እኔ ማድረግ ያለብኝን አረጋለሁ ብላ ጽዮን ፎክራ ነበረ። ሄዳም እንግዲህ የአቶ በቃሉ ልጅ በሱ በኩል ያው ሊረዳን ይችላል አባቱን ያሳምነዋል ብላ ስላሰበች ሄዳ እህቴን ከስራ ሊያባርራት ነውና ስለዚህ አባትህን አናግረው ብላ ስለጠየቀችው በዛ ምክንያት ግን በጭራሽ እንደማይሳካና
በሱ በኩል ሄዶ ለአባቱ ሲነግረው አባቱ ጭራሽ እንዴት በልጅ በኩል ትመጣለች ብሎ ቤት ላይ ይጮህባታል። ሄዳም ከዚህ በኋላ በቃልን አንቺ ረፊ እያልኩሽ ሄደሽ እንደውም ነገሩን ሁሉ ነገር አበላሽሹ፣ ከዚህ በኋላ ምንም ጎዳና ላይ ነው የምንወጣው እያለች ስትላተኝ የመጨረሻ እድል እንድጠቀም ስጭኝ ብላ እድሉን ሰጣቻት። እሷም ሄዳ እንግዲህ ያረገችው ነገር ከእዝራ አረግዛለሁ በሱ በኩል እንግዲህ ሀብታችን እናገኛለን ብላ ነበር የዛተችው። መጀመሪያ ፈቃደኛ አልነበረችም ቤቲ። ከዛ ግን ሂጂ ሞክሪ ብላ ላከቻት። እናም እሱን ካፌ ቀጥራ ከመጠጡ ላይ መድኃኒት የሚያስተኛ መድኃኒት ጨምራ ነው ለማርገዝ ያሰበችው። ያንን እያረገች ባለችበት ሁኔታ ቅዱስ መጥቶ፣ ምክንያቱም ቅዱስ አሁን በቅርቡ ከእዝራ ጋር አዲስ ጓደኝነት ስለጀመሩ በየሄደበት አይጠፋም። እናም ሁለታቸው ስለተቀጣጠሩ እሱ ግን ሳይታወቅ መጥቶ አዳነው ማለት ነው። በእርግጥ ከሰጠችው በኋላ ነው የደረሰው። ከዛ ግን ሲመጣ በጣም ደንግጣለች። ለምን መጣህ? እንዴት መጣህ? እያለች በተደጋጋሚ ትጠይቀው ነበር። ቅዱስም እሱም ምግቡ ጠርቶ የመጣ እያለ እያሾፈባት፣ በዛም ተናዳ ጥለው ሄደች። ከዛም ያው ጠጥተው ሌላ ቦታ እንጠጣ ብለው ሲሄዱ በጣም ስለሳከረና የሆነ እንቅልፍ ስላለው ወደ ቤቷ አደረሰው። ከቷም ጧት ሲነሳ አባቱ ምንኛ ነበር ማታ ምንም ማስታውሰው ነገር ማን ነው ከቤት ያመጣኝ ብሎ ሲነግረው ጓደኛህ ነው ያመጣህ፣ እሱ ግን አላደረም፣ ያው ወዲያው መሄድ አለብኝ ብሎ ነው የሄደውና ጠጥተ ነበር እንዴ ሲለው አባቱ በጭራሽ እኔ ምንም ነገር አልጠጣውም፣ ምንኛ ነበር፣ ለምንድን ነው እንደዛ የሆንኩት እያለ በጠዋት ራሱን እየጠየቀ ነበር። አባትየውም እኔ እንጃ እኔም የመጠጥ ሽታ አልሸተተኝ፣ እውነት ለመናገር ግን ምን እንደተፈጠረ አላቅም ብሎ ወደ ስራ ወዲው ሄደ። ነገር ግን እሱ ጠርጥሯ ላይ ምክንያቱም የቤቲም ሆነ የጽዮን ከዚህ ጀርባ አሉበት ብሎ አስቧለኝ። ቅዱስም ስለጠረጠረ ጽዮን እንዲዶ አናግራት፣ እሷ ግን በጭራሽ እኔ ምን አረግበታለሁ ብላ ድርቅ ብላ ነው የተናገረችው ቅዱስን። እሱ ቅዱስ ወዲሆነ የጠረጠረው እሷ እንዳረገችበት ማለት ነው። እናም ለእህቷ ሄዳ እህቷ የኔ ጀግና ኮራሽኝ ምናምን እያለች የተቀበለቻት ነበር። እሷ ግን በጣም አዝናለሁ፣ አልተሳካም፣ በቃ ወዲያው ቅዱስ መጣ ነገሮች አልተሳኩም ስትላት በጣም ተጣልታት ጮሃባት መታቶላ ነው ሄደችው። ምክንያቱም በቃ ነገሮቹ ተባባሱ። አሁን እሱም አቶ በቃሉም ጭራሽ በልጅ ትመጣብኛለች ብሎ የሁለታቸውን እጅ ስላለበት እሷን ቤትን እያፈላለገ ይገኛልኝ። እናም እንዴት እንደዚህ ታረጊያለሽ ብሎ ሲላት እኔ አይደለሁም ጽዮን ናት ይሄን ሀሳብ ያመጣችው፣ ስለዚህ እሷ ናት እንደዚህ ያደረገችው ስለ እሱም በቃ አሁን አንቺን ሳይሆን እሷን እገልልሻለሁ ብሎ ጽዮን ላይ ይዝቷል ማለት ነው። በሌላ በኩል አንተነህ አሁንም የዞረ ሁሉንም ቤት እያመሰቃቀለ ይገኛል። እንደውም ስለ ቤት ሲነግረው አቶ በቃሉ በጣም ጠግባለች ምናምን እያለ እያጋገለ ሁለታቸውንም ለማጣላት እያጋገለ ነበር። በሌላ በኩል ደግሞ የነ ሜላትን ቤት ለመበጥበጥ በዛውም እድሉን ለመጠቀም ሁለታቸውን ሀናና ሰላምን እያስቸገረ ይገኛል። ሚስጥሩን እነ ወይዘሮ ሜላት ስለማያውቁት እንደምታውቁት ሁላችሁ ማለት ነው። እናም ሀና ተደጋጋሚ እየደወለላት ነበረ። እሷን ማንሳት አትፈልግም፣ ግን በእህቷ ጉዳይ ሲያቀብጣት ጣልቃ ገብታ ነው እሷ ተው አቁም፣ በቃ እህቴን ከዚህ በኋላ አታሰቃያት፣ እስካሁን ያሰቃየሃት ነገር ሁሉ ይበቃል ብላ ማስጠንቀቂያ ልሰጠው ነበረች የደወለች። እሱ ግን በፊትም ያኔ ከስራ ከመባረሩ በፊት ሀና ሰራተኛ ሆና እዛ ቤት ስትገባ በጣም ሲወዳት ስለነበረ እድሉን መጠቀም ስለሚፈልግና ድጋሚ አይኗ እንዳታያት ብላ ከስራ ስላባረረችው ወይዘሮ ሜላት እድሉን ስላላገኝ አሁን እድሉን ሁለታቸውንም ለመጠቀም ነው እያሰበ ያለው። እና ሀናን ፍቅረኛ የሆኙ ወይም ደግሞ አብረሽኝ ካደርሽ ነገሩን ሁላ በቀላሉ ልረሳልሽ ይችላሉ፣ አለበለዚያ ግን የሰላምን ሚስጥር ለቤተሰቡ ተናግሬ እንደውም ቤተሰባችሁ ሰላም ርቋታለኝ ሶሪያ ነው የሚያደርግላችሁ። ስለዚህ ምርጫ ያንቺ ነው። አብረሽኝ የምታድሪ ከሆነ እኔ ማንም ሴት ጠይቂያት እምቢ ብላኝ አታውቅም። ለዚህ ነው አንቺን ስላላገኘው የእግር እሳት የሆነብኝ። ስለዚህ አብረን የምናድር ከሆነ ነገሮችን ሁላ እረሳልሻለሁ፣ አለበዛ ግን አይሆንም ብሏታል። እሷ ግን በጣም የተናደደችበት እንዴት አይነት ወራዳና ጨካኝ ሰው ነው፣ እንዴት እንደዚህ ታስባለህ? እኔ እኮ አክብሬህ ነበር የመጣሁት፣ ግን አንተ ጋር በመምጣቴ በጣም ነው ያፈርኩት፣ በጣም ባለጌና ወራዳ ሰው ነው ብላ ሰደበች። እሱ ግን ጭራሽ ማፈር አይገባሽ፣ ምክንያቱም አሁን አይደለም ደግመሽ ደጋግመሽ እኔ ጋር ልትመጪ ትችያለሽ፣ ልትለምኝ ትመጫለሽ። ስለዚህ እንደውም በመምጣትሽ ልትኮሪ ነው የሚገባ ብሎ የምታረጊውን አድርጌ ብላ እኔ ግን አልለቅህም፣ እማረግህን እንዴት ትክክል እንዴት ልክ እንደማስገባህን ያውቃሉ ብላ ስዝትበት ክትክት ብሎ ስቆባት ሄደ ማለት ነው። እናም ሀኒቾ ምርጫው እንግዲህ የእሷንም በእርግጥ እንደዚህ አይነት ነገር ውስጥ አትገባም። እዝራም ስላልሰማ ነው እንጂ እዝራም አንተነህ ላይ
ችግር ይፈጥር ነበር። በሌላ በኩል ቅዱስ እና ሰላም ያው ጥሩ ሁኔታ ላይ እንዳልሆኑ ይታወቃል። እናም በተደጋጋሚ ስልክም ሲደውልላት አታነሳም፣ አታገኘውም። ምክንያቱም በዚህኛው ጉዳይ ስለተረበሸች እና ስለበጠበጣት አንተና ማለት ነው። እና ሀናን ደውሎ ምን ሆና ነው ስልክም አታነሳው፣ ለምንድን ነው የጠፋችው፣ የት ነው ያለችው ብሎ እሷ ሊጠይቃት ሞከረ። ያው እኔ አላቅም ነው ያለችው። እሷ ስልክ እንደማታነሳለ ምን እንደሆነ አውቃለሁ፣ ግን ምን እንደሆነች ነው የማላውቀው። በቃ አንቺ ልትነግሪኝ ፈቃደኛ ካልሆንሽ እኔ እማውቀውን እነግርሻለሁ ብሎ ከአንተነህ ጋር እንዳያትና በቃ የሆነ አቀራረባቸው የሆነ ግንኙነት በመካከላቸው እንዳለ እንደሚያሳይ ነው የነገራት ማለት ነው። በጭራሽ ሰላም እንደዚህ አይነት ነገር የምታደርግ ልጅ አይደለችም፣ እንዴት እንደዚህ ታስባለህ ብላ ልታታልለው ሞከረች። እሱ ግን እርግጠኛ ነው ማለት ነው ከዛኛው ጋር ፍቅር እንደጀመረች።